ምን ባክ ትናንት ከብሩክ ጋር ትንሽ ጠጥተን ነበር ለዛ ስንት ጠላት ያለብህ ሰው ወጣት ተጣለ እንዴ ልክ ነህ ምን ላድርግ ታዲያ ትንሽ ሙዴ ጥሩ አልነበረም አትድገም ማለት በህይወት አለች አይደል ምግብ እየወሰድክላት ነው ብትሞት ይሻላል ተጎሳቁላለች ታሬ ነግሬ ነበር ክፉ ሰው አይሞትም ብያለሁ ይመለስ እንደሆነ በሚል ነው መሰለኝ እድሜው ረዝም ካሊብ ግደላት ብሎኛል ግን ከበደ ፋይሱ መቼ ነው የሚመለስ በቅርቡ ይመጣል መቃብሯ ላይ አበባ አስቀምጣለሁ ብሎኛል ለምንድን ነው ቆይ የሚገላት ምናልባት አገልግሎቷን የጨረሰች ይመስላል ስንት ሴት ለመውደድ ሞከርኩኝ ግን አንዳቸውም ከልቤ ሊገቡ አልቻሉም ምን ላድርግ እሺ ይኸውልህ ምን ማድረግ አለብህ መሰለህ መጀመሪያ እሷን የመጀመሪያን እርሳትና ነው አዲስ ህይወት መጀመር የምችለው ብሩክ አነጋገርን አስተካክል እንዴት ትረሳለች ሰገን አትረሳ የኔ ውድ አትረሳ ግን ሞከርኩ አልቻልኩ መድብል ደም በቃ ምንድነው እንዴ ሌላ ውደድ ሌላ አግባ ሞክርድልን እሷ ደግሞ አንዴ ሞታለች ላትመለስ ሄዳለች በቃ አዎ ሞታለች ሰገን ሞታለች ያውን በኔ በአፍቃሪዋ እጅ ላይ ሞታለች ረሻም እንግዲህ የመድብል ፍቅረኛ ማን እንደሆነች ታውቃለች በጣም ደስ በሚል ሁኔታ ማለት ነው ውድ ቤተሰቦቻችን በጣም ከሚባለው በላይ በጣም ደስ በሚል ሁኔታ እያንዳንዱ ነገር እውነታው ተረጋግጧል እውነታው ታውቋል ማለት ነው በጣም ደስ ብሎናል ውድ ቤተሰቦቻችን እንግዲህ የኔ ያክል ዘመን ለዚህ የኔ ያክል ጊዜ የኔ ያክል ታይም ማን ልቡን ሳቅሎት እንደነበረ ብሩክን ማን መድብልን የኔ ያክል ሴቶችን አልፈልግም ማንንም ካጠገብ ያልፈልግም ያለው ነገር በቃ ያንዳንዱ ነገር በፍጹም ምንም ሆነ የለበትም ሊሆንም አይገባም እያለ ሲል የነበረውን በቃ ስለራሱ አንድም ቀን አስቦ አያውቅም ስለራሱ አንድም ቀን አይ ይሄ በዚህ መሆን አለበት ብሎ አንድም ቀን እንትን ብሎ ታያውቅም በቃ ያንዳንዱ ማለት ነው ቤተሰቦቻችን በዛ አማካይነት እንግዲህ ያው ጥሩ ሁኔታ ላይ አልነበረም ግን ዛሬ በጣም ደስ በሚል ሁኔታ ነገሮች ተስተካክለው በቃ ማለት ስለዛ እንኳን ነገር ማውራት በራሱ እኮ አንድ ነገር ነው ታውቃላችሁ አይደለ በቃ ለሁኔታው ራሱ ማውራት እኮ አንድ ነገር ነው እና ስለሱ ነገር ራሱ ያወራበት ታይም ስለሆነ እንዳጠቃላይ እንግዲህ በጣም ደስ ብሎናል ማለት ነው ውድ ቤተሰቦቻችን እሱም እንግዲህ ማን ነው ካላችሁ ያው ሰገነች እስካሁን እንደዚህ ሁሉ እንትን ያደረገችው ይሄን ያክል ለካ በልብ ውስጥ ያስቀመጣት እሷ ናት ማለት ነው ሴቷ እሷን ብቻ ነበር ሲያስብ የነበረው አሁን ግን ደስ በሚል ሁኔታ እንግዲህ ሁኔታው ታውቋል ማለት ነው ማን እንደሆነ ለካ ልብ ሰቃዩ እኛም ገብቶናል ተረርተናል ላችኋል ያገር ልጆች ስለዚህ በቅርቡ የሚገርመው ነገር ደግሞ እሱ ገላሃታል አንተ ነህ የገድልካት ተብሎ ታውቃላችሁ አንተ ገላሃታል ተብሎ እስር ታስሮ 10 አመታት ምናምን ከዛም በላይ ታስሮ ወጥቷል እሱ ማለት ነው እሱ ግን በጣም ነው የሚወዳት እንኳን አይደለም ሊገላት ይቀርና ግን እነሱ ሆን ብለው ነገሩን ለማበላሸት እሱን ገሏታል ብለው የሆነ የራሳቸውን ሴራ አሲረው እንደሞተች አድርገው ከሱ የነጠቁትና በቃ እሱም ግን እሱን እንዳልገደላት ምንም እንዳላረጋት ያቃለ ራሱን ግን በቃ የተሰራው ሴራ በዛ ልክ ነበረ እና በቃ እሱ ነገር ለማስተካከል ያው ብዙ ነገር ቢሞክርም ግን አልተሳካም ነበረ ስለዚህ አንዳንዴ በአንዳንድ መጥፎ ሰዎች እጅ ከገባችሁ ሁሉ ብዙ ነገሮች ይበላሻሉና በጣም በሚያሳዝን ሁኔታ በዛ መልኩ ነው እንግዲህ ሁኔታ ነገሮች ያለፉት ያው በዛም እንግዲህ ብዙ ተናዶ ነበር ብዙ ተበሳይቶ ነበር ግን አሁን ላይ የመኖር ተስፋ ያው ይኖራል ያው ለወንድሙ ለአጠቃላይ ለቤተሰቡ ምናምን ብዙ ነገር ያደርጋል ግን ለራሱ በዚህ ሰዓት እግዚአብሔር ቢፈቅድ አግብቼ ወልጄ ይሄን ኑሮ እኖረዋለሁ ብሎ የሚያስበው የራሱ የሆነ ህይወት የለውም ያ የሆነበት ምንድነው እንግዲህ ያው በእነሱ አማካይነት ብዙ ነገሩን ስላጣ ብዙ ነገር ስለተበላሽበት ህይወት አስጠልተዋል እንደተቃላይና
በዛ አማካኝነት ነው ያ ነገር እንደዛ የሆነውና በጣም ነው የሚያስጠላው። ውድ ቤተሰቦቻችን በጣም ነው የሚደብረው። ግን ያው ምንም ይሁን ምን በጣም ደስ የሚል ነበር ውድ ቤተሰብ። ቀጣዩ ደግሞ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን። መድብልም እንግዲህ ሰገን ያለችበት ታውቋል። እንዳያችኋት ምናልባት ያላያችሁ ካላችሁ ሰገን የሚል አዲስ ድራማ የሞገስ ተከራይ ሆኖ የገባበት ሰገን እንግዲህ ከ10 ዓመት በኋላ በነ ሞገስና ያንተና መርዙ ድላላው አማካኝነት በር ተከፍቶላት ቤት ተሰብሮላት የወጣች ልጅ ነችና በጣም ነው የምታሳዝነው። አእምሮዋ በጣም ተነክቷል። የምታረገውን አታውቅም። የመጀመሪያ እንግዲህ በሩን ከፍተውላት እሷ ራሷ በቃ ሰው ራሷ አውሬ መስሎ የሚታያል ልጅ ናት። ከዛ ሄዳ እንግዲህ ምኑን እንደበላችሁ በቃ ያገኘችውን ሽንኩርቱን፣ ቲማቲሙን ኬሻ ውስጥ ያገኘችውን ዱቄት ሳይቀር ነው እንግዲህ ሀፍሳ ስትበላ የነበረውና በጣም የሚያሳዝን ነገር ነው። ምክንያቱም ለ10 ዓመታት በአንድ ቤት ተዘግታ አንድ ሴት ልጅ ድብደባ፣ ተጽዕኖ፣ ብዙ ነገር እየተደረገባት ይሄን ያክል ዘመን ማሳለፍ ማለት በጣም የሚገርም ነው። ደግሞ ገና ልጅ ነች ምናምንና በጣም የሚያሳዝን ታሪክ ያላት ልጅ ናት። ሞገስም እንግዲህ በገዛ ቤቱ ብዙ የለፋበት፣ ብዙ መስዋዕትነት የከፈለበት፣ ብዙ መከራ የወጣ የወረደበት ቤቱ እንግዲህ ተይዞበታል ማለት ነው። በነዛ በጨካኝና አረመኔ ሰዎች እነ ካሌብና የነሱ መሰሎቻቸው በእነሱ አማካኝነት ነው እንግዲህ ገንዘቡ ተይዞበት ያለውና ያንን ንብረቱን እንግዲህ ለማስለቀቅ እሱም የሚችለውን እያደረገ ነበረ ማለት ነው። ያው ግን ብዙ ነገሮች ትንሽ ከባድ ናቸው። ያው ምንም ይሁን ምን ግን ያው እግዚአብሔር ይመስገን በመጨረሻ ቤቱ በገዛ ቤቱ ተከራይ ሆኖ ለዛውም ሚስትህን ትቀማለህ እየተባለ ያው የሚፍቻለውን ነገር እንግዲህ እየሞከረ ነው የሚገኘው በትዕግስትና ከጊዜ በኋላ እንግዲህ የቤቴን ካርታና ፕላን እንዲሁም ደግሞ ያሉትን ብዙ ነገሮችን አስመልሳለሁኝ ብሎ ነው አሁን የገባው። በራሱ ቤት ተከራይ ሆኖ እንግዲህ ነጠብ እንትናን ሞገስ ያን ደላላውን ራሱ ሳይነግራቸው ነው ያስገባቸው እዛና በጣም እንግዲህ ያችን ኤፍራታን እኔ እንትን ካላልኩሽ እያለ እንግዲህ ሰውየው አብሬት ታልተኛው ብር ልስጥህ ለ20 ሺህ አንዴ ጉንጯን ልሳም 10 ሺህ ቂቷን መታል አርጋት ምናምን እያለ እንትን ሲል ነበር። ሞገስ ደግሞ በጭራሽ ሚስቴን አትነካም ብሎታል። ግን አለበለዚያ ከዚህ ግቢ ውጣ ብሎት ነበር። ሞገስ ደግሞ አይ አልወጣም፣ ምክንያቱም የአከራይና ተከራይ ደንብና ስርዓት አለው፣ ውል አለው፣ ተፈራርመን ተዋውለን የገባ ነው። ስለዚህ ዝም ብለህ አሁን ተነስተህ ውጣ የምትለኝ እኔ ዝም ብዬ አይደለሁም። ስለዚህ እያንዳንዱ ነገር ህግና ስርዓት አውቃለሁኝ። በህጉና በስርዓቱ መሰረት የሚገባኝን ነገር አድርጌ ነው መውጣትም ካለብኝ እንጂ አንተ እንደፈለክ ልታስወጣኝ፣ አንተ እንደፈለክ ልታስገባኝ አትችልም ብሎታል ማለት ነው ውድ ቤተሰቦቻችን። ስለዚህ ያ ደግሞ በጣም ከባድ ነው። ያው ምንም ቢሆን ግዴታ ግን ያው የሰው ቤት የሰው ነው ማለት ግዴታ ያው መውጣት አለበት። በእርግጥ ግን ያው ያለውን ነገር ደግሞ እንትን ለማለት እየሞከሩ ነው። ግን ከሁኔታዎች አንፃር በጣም ከባድ ነበረ። ያው ያለውን ነገር ለማስተካከል እየተሞከረ ነው። መድብል ደግሞ አሁን ወደዛው ተመልሷል። እነ ሞገስ ጋር ሄዶላቸዋል። ስለዚህ አንድ ላይ ሆነው ብዙ ነገር እንደሚያስተካክሉ ተስፋ እናደርጋለን። ምክንያቱም ሞገስ ብቻውን አሁን ትንሽ ከባድ ነበረ እና አሁን መድብልም እንዳልኳችሁ ሄዶላቸዋል። ከመድብል ጋር ሆነዋል። መድብልም እንግዲህ ያቺ የሚወዳት ያቺ እንቁ ሴት የእሱ ሴት እዛ ናት፣ ከእሷ ጋር እሱ ጋር ናት እና ይህ ደግሞ በጣም ደስ የሚል አንዱ ፓርት ነው። በጣም ነው የሚያስደስተው። ምክንያቱም እንኳን ለራሱ ሴት ለሌላ የሚያገለግላል ብሎ መድብል